የተጠራችሁበትን ጥሪ መኖር ጀምሩ። መዳናችሁን አታቃሉ። ኤሳው ባለማስተዋሉ ከታሪክ ሲወጣ ታያላችሁ። ከኢየሱስ ክርስቶስ ግንድ ሲወጣ ታያላችሁ። ደህንነታችን ላይ ማተኮር ይሁንልን። የተጠራንበት ጥሪ ትልቅ ነው። በወርቅ ቤታችን ብንሰራው አንድ ቀን ግን ተጠቅልሎ ይሄዳል። በሰማይ የሚጠብቀን ትልቅ ሽልማት አለ። ለዘለዓለም ከጌታ ጋር ልንሆን የታጨን እጩዎች ነን ወገኖቼ። ሩጫችን ሌሊትና ቀን የምንተጋለት ነገር ምን ይሆን? የሚጠፋ እንደ ኤሳው ያላስተዋልን? እግዚአብሔር የተባረከና የተመሰገነ ይሁን። እንግዲህ ዛሬ ከኔ ጋር አብረን የእግዚአብሔርን ቃል የምንካፈለውን መዘምራን ዘመሩት፣ ፓስተር ታደለ ተናገረው። ስለዚህ መልእክቱ ደርሷል። እኔ ደግሞ አስጨብጣችሁና ሄዳለሁ። ኢየሱስ ጌታ ነው። እኔ የምናገርበት ክፍል ዕብራውያን ምዕራፍ 12 ከቁጥር 12 እስከ 17 ባለው ላይ ነው። ቅድም ወንድሜ ፓስተር ታደለ ከኢሳይያስ 35 አንብቦታል በመግቢያ ላይ። እዚህ ላይ ደግሞ የዕብራዊ ጸሐፊ ደግሞ ያንን ሐሳብ ይዞ ነው የሚያመጣውና በእውነት እግዚአብሔር ሊናገረን ወዷል። ስለዚህ እስቲ በጥራት በማስተዋል ማዳመጥ ይሁንልን። እግዚአብሔር ይባረክ። የምናገርበት ክፍል ቅድም እንዳልኩት ዕብራውያን ምዕራፍ 12 ከቁጥር 12 እስከ 17 ነው። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። ስለዚህ ይላል፣ የላሉ እጆችን የሰለሉ ጉልበቶችን አቅኑ፣ ያነከሰው እንዲፈወስ እንጂ እንዳይናጋ ለእግሮቻችሁ ቅን መንገድ አድርጉ። ከሰው ሁሉ ጋር ሰላምን ተከታተሉ፣ ትቀደሱም ዘንድ ፈልጉ። ያለ እርሱ ጌታን ሊያይ የሚችል የለምና። የእግዚአብሔር ጸጋ ለማንም እንዳይጎድል ለሰው እንዳይጎድለው ብዙዎች የሚረክሱበት አንድ መራራ ስር ወደ ላይ በቅሎ እንዳያስጨንቅ ሲሰኛም የሚሆን እንዳይገኝ ወይም ስለ አንድ መብል ብኩራቱን እንደሸጠ እንደ ኤሳው ለዚህ ዓለም የሚመች ሰው እንዳይሆን ተጠንቀቁ። ከዚህ በኋላ እንኳ በረከቱን ሊወርስ በወደደ ጊዜ እንደተጣለ ታውቃላችሁና በእንባም ተግቶ ምንም ቢፈልገው ለንስሐ ፍሬ አላገኘምና ይላል። ክብር ለእግዚአብሔር ለአምላካችን ይሁን። የሰጠሁት ርዕስ እግዚአብሔር መንፈስ ቅዱስ በልቤ ያስቀመጠው መዳናችንን አናቅልለው ነው። መዳናችንን ምን አንበል? አናቅልለው። ስንት የዳነ ሰው አለ? ክብር ለእግዚአብሔር ይሁን። በዛ ልክ መሄድ እንዲሆንልን እግዚአብሔር ማስተዋልን ይስጠን። ይሄ ጊዜ እንደምታውቁት እንግዲህ በ24 ሰዓት ጸሎት ፕሮግራም ላይ እግዚአብሔር መንፈስ ቅዱስ ውስጣችንን ተናግሮ በማለዳው በየቀኑ ከሰኞ እስከ ቅዳሜ ለተሐድሶ እየተጸለየ ነው። በእውነት ለማትገቡ አዝንላችኋለሁ። እንዴት አይነት መነቃቃት በእያንዳንዳቸው ውስጥ የሚመጣው መልእክት ምን አይነት እንደሆነ ልነግራችሁ አልችልም። በጣም የእግዚአብሔር ፕሬዘንስ የሞላበት ነው። ለምንድን ነው ብትሉ ያለ ጸሎት ወደ ተሐድሶ ወደ እግዚአብሔር ክብር መግባት አይቻልም። እግዚአብሔር ደግሞ በዚህ ዘመን አንድ ነገር ይፈልጋል። የኔና የእናንተ የህብረትን ጸሎት ይፈልጋል። ለየብቻችሁ ትተጉ ይሆናል፣ ጌታ ይባርካችሁ። ነገር ግን እግዚአብሔር እንደ ልጆች በህብረት ሊያይን ይወዳል። እግዚአብሔር የህብረት አምላክ ነው። እግዚአብሔር ልጆቹን በአንድነት ማየት ይፈልጋል። ስለዚህ እንካሬጅ አረጋችኋለሁ። ወደ ስራ የምትሄዱ ለአንድ ሰዓት ነው የምንጸልየው። 7 ላይ ስራ የሚሄድ ይሄዳል፣ ልጆቹን ወደ ትምህርት ቤት የሚልክ ይልካል። ስለዚህ አትቅሩ፣ ግቡ። ይሄ እንደዚህ ምን ለምናችሁ የሚመጣው የጉብኝት ዘመን ያለ ህብረት ጸሎት አይሆንም ወገኖች፣ አይሆንም። እቺ ቤተ ክርስቲያን እግዚአብሔር ወዳለላት ክብር የመግቢያ ዘመኗ በደጅ ነው። ይሄን ስንቶቻችሁ ታምናላችሁ? አቤት! ለዚህም እምነት የለም። ኧረ እስቲ እጆቻችሁ ብድግ አድርጉና ቢሰማኝም ባይሰማኝም አምናለሁ በሉ። ያመነ ነው ወገኖች የሚሆንለት። እግዚአብሔር ይጎበኘናል። እግዚአብሔር ይታደገናል። እግዚአብሔር ክብሩን በመካከላችን ይገልጣል። ዘመኑ በደጅ ነው። ጊዜው በደጅ ነው የምላችሁ። እግዚአብሔር ማስተዋልን ይስጠን። ዛሬ እንግዲህ መዳናችንን
አይቅለልብን በሚል ነው የምናገረውና ይሄንን ከተናገርኩ ይሄ መጽሐፍ የዕብራውያን መጽሐፊ እንደምታዩት ሲናገር ሲጀምር ኢሳይያስ 35 ላይ ያለውን ቃል ወስዶ ነው ምንድነው የሚለው? ስለዚህ የላሉ እጆቻችሁን የሰለሉትንም ጉልበቶቻችሁ ምን አርጉ ነው የሚለው? አቅኑ ተነሱ ነው። አበርቱ፣ የጣላችሁትን አንሱ፣ የደከማችሁበትን ከደከማችሁበት ውጡ። ከዚህ ዓለም ላይ ካለ ማንኛውም እስራት የምንወጣበት ነገር ቢኖር መንፈሳዊ ህይወታችን ነው ወገኖቼ። ሲያይል ነው መንፈሳዊ ሰው ሲያይል ነው። ስለዚህ ተነሱ ይለናል። እንዴት ነው የምናቀናው? መዝሙር 119 ቁጥር 9 ላይ ዳዊት እንዲህ ይላል፣ ጎልማሳ መንገዱን በምን ያነጻል ይላል? ቃልህን በመጠበቅ ይለዋል። ጎልማሳ መንገዱን የሚያቀናው በምንድነው ይላል? ቃልህን በመጠበቅ። እግዚአብሔር ወደ ቃሉ ይመልሰን ወገኖቼ። የህይወታችን የሚቀናው በእግዚአብሔር ቃል ነው። ለማንኛውም ነገር ለተሰራ ነገር ማኑዋል እንዳለው እግዚአብሔር ለፈጠረው ፍጥረት የሰጠው ማኑዋል መጽሐፍ ቅዱስ ነው። ስለዚህ የሚያቀናን ይሄ ነው። የሚያወጣን የእግዚአብሔርን ሐሳብ፣ የእግዚአብሔርን ጊዜ፣ የእግዚአብሔርን እቅድና አጀንዳ ሄደን ኖረን እንድናልፍ የሚመራን የእግዚአብሔር ቃል ነው። ስለዚህ እግዚአብሔር ወደ ቃሉ አይኖቻችንን ቀና ያድርግልን። የቃሉን ረሃብ እግዚአብሔር ይክተትብን። የቃሉን ጊዜ መስጠት እግዚአብሔር በውስጣችን ይጨምር ወገኖቼ። ስለዚህ ይሄን እንግዲህ በዚህ እንድንቀና ነው። አቅኑ ይላል ያነከሰውን እንዲፈወስ እንጂ እንዳይናጋ ለእግሮቻችሁ ቅን መንገድን አድርጉ። ቢቻላችሁ ደግሞ ሳይሆን ግዴታ ከሰው ሁሉ ጋራ በሰላም ኑሩ ይላል። ክብር ለእግዚአብሔር ይሁን። የጸብን መንፈስ ከመሃላችን ይንቀለው። ዛሬ ውጭውን ስታዩ ብዙ ብጥብጥ፣ መንግስታት የተጋጩበት፣ ህዝብ ለህዝብ የሚባላበት፣ አውሬው ቀና ያለበት ዘመን ነው። እግዚአብሔር ግን በቅዱሳን መካከል ሰላም ይሁን ብሏል። ሰላም ይሁን በሉ እስቲ፣ ሰላም ይሁን በሉ። የሰላምን ህይወት እግዚአብሔር በውስጣችን ይጨምርብን። ከዚህ ከሚጠፋ ዓለም እየወጣን ወደ እግዚአብሔር ቃል መለስ ስንል ሰላማችን ይመለሳል። ነገሩ እኮ ለጥቂት ጊዜ ለሚሆን ነገር ነው ወገኖቼ የምንለያይበት እንጂ ሊመጣ ያለው የከበረ ነገር ግን አያጋጨን። ሊመጣ ያለው የከበረ የእግዚአብሔር ስራ አያጋጨን። ስለዚህ ወገኖቼ ወደዛ መንፈስ እግዚአብሔር ይጨምረን። ያ አንዱ የሚመክረን ምክር ነው። ለቃሉ መኖር፣ ለቃሉ ጊዜ እግሮቻችንን ማቅናት፣ እንደገና ደግሞ በሰላም መኖር፣ በሰላም እንድንኖር ነው። እስቲ ሁላችን ፊልጵስዩስ ምዕራፍ 2 ላይ እንሄድና ፊልጵስዩስ ምዕራፍ 2 ላይ ሄደን እንደዚህ ይላል ጳውሎስ ደግሞ ለፊልጵስዩስ ሰዎች ሲመክር ከቁጥር 1 ሲናገር ምን ይላል? በክርስቶስ አንዳች ምክር ቢሆን፣ የፍቅርን መጽናናት ቢሆን፣ የመንፈስ ህብረት ቢሆን፣ ምህረትና ርህራሄ ቢሆን ደስታዬን ፈጽሙልኝ። በአንድ ሐሳብ ተስማሙ፣ አንድ ፍቅርም አንድ ልብም አንድ ሐሳብ ይሁንላችሁ። ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድስ እንኳን አታድርጉ። ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ ይላል። ክብር ለእግዚአብሔር ይሁን። ቃሉ በውስጣችን ይጻፍ ወገኖች። ይሄ የሪቫይቫል ዘመን ራሳችን ላይ ፎከስ አድርገን ራሳችንን በእግዚአብሔር ቃል የሰራን የእግዚአብሔር ሐሳብ እንዲያገኘን የምንጸልይበት ለዚህ ነው ወገኖቼ። እንደዚህ ይልና ወረድ ብለን ቁጥር 14 ላይ ቁጥር 12 ላይ እንደዚህ ይላል፣ ስለዚህ ወዳጆች ሆይ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁንም አሁንም ስርቅ ይልና በፍርሃት በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። ክብር ለእግዚአብሔር ይሁን። የተሰጠን በደህንነት ውስጥ የተሰጠን ስልጣን፣ የተሰጠን ሰላም፣ የተሰጠን ፍቅር፣ የተሰጠን ደስታ፣ የተሰጠን ሐሴት፣ የተሰጠን ህብረት አለ። ዋጋ የተከፈለበት ዛሬ የምንካፈለው ይህ ቅዱስ ገበታ ኢየሱስ ክርስቶስ በመስቀል ላይ የከፈለውን ዋጋ አናቀለውም።
የውላችሁ ከእግዚአብሔር ቃል ስንስት ማቅለላችን ነው። የደህንነታችንን የማንፈጽም ከሆነ በደህንነታችን በተሰጠን ልክ የማንመላለስ ከሆነ የተቀበልነውን የተሰራውን ነገር አቅልለነዋል ማለት ነው። እግዚአብሔር በንስሐ ይመልሰን። ዛሬ ቅዱሳን መመለስ ያለብን በንስሐ ነው ወገኖች፣ በንስሐ ነው መመለስ አለብን። የተከፈለልን ዋጋ በሰላም የሚያኖር ነው። የተከፈለልን ዋጋ የደስታ ዋጋ ነው። የተከፈለልን ከኃጢአት እንድንርቅ ከዚህ ዓለም ምኞት፣ ከዚህ ዓለም ስሜት፣ ፍላጎት፣ ከዚህ ዓለም ፍቅር የሚያላቅቅ ዋጋ ተከፍሎልኛል፣ ተከፍሎልሃል፣ ተከፍሎልሻል። ስለዚህ ጌታ የሚለን ምንድነው? ውጡና ከዓለም የተለያችሁ ሆናችሁ በአንድነት ሆናችሁ ፊቴን ፈልጉ እያለ ነው። ብናጠቃልለው ሊመጣ ያለ ክብር አለ። ቤተክርስቲያን መጨረሻ ላይ ልትገባበት ያለ የእግዚአብሔር ክብር አለ። የውጭው እየጨለመ ሲሄድ ለኔና ለናንተ ይጨልማል ሳይሆን የመጨረሻው ሰዓት እንደደረሰ ምልክቶች ናቸው። የመንግስታት መናወጥ፣ የምታዩት ረሃብ፣ ችግሩ፣ ጦርነቱ፣ እነኚህ ሁሉ ወደ ቤት ተመልሰን እንድንዘጋጅ የሚያደርጉን ምልክቶች ናቸው። ስለዚህ ምንድነው የሚያስፈልገን? እንነሳ፣ እንንቃ፣ መዳናችንን እንፈጽም፣ የተከፈለውን ዋጋ ቫልዩ እንስጠው። ጌታ ኢየሱስ የከፈለው ትልቅ ነው። ስለዚህ ወደዛ ልባችንን እንድንመልስ ነው የሚያስተምረን የሚናገረን። ስለዚህ ምን ይለናል? ቁጥር 15 ላይ መጨረሻው ላይ ሲናገር ጳውሎስ ምን ይላል? በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆች ነውርም የሌለባችሁ የእግዚአብሔር ልጆች እንድትሆኑ ሳታጉረመርሙ ክፉ ሳታስቡ ሁሉን አድርጉ፣ በእነርሱ መካከል የሕይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ ይላል። ይሄ ሁሉ ለኛ ነው ወገኖቼ፣ ይሄ ሁሉ ለኛ ነው። በቃ እያለ ነው። በቃ የተጠራችሁበትን ጥሪ መኖር ጀምሩ እያለ ነው። ለማይጠቅም ነገር፣ ለማይረባ ነገር ሮጠን ጉልበታችንን በልቶ እንዳይጨርስ እዚህ ዕብራውያን ጸሐፊው ሲናገር የሚሰጠን አንድ ምሳሌ አለ። ከብሉይ ኪዳን አምጥቶ ስለ ኤሳው ይናገራል። የኤሳውን ታሪክ ሁላችን እናውቃለን። ወደ ዘፍጥረት ብትሄዱ በምዕራፍ 25 ላይ የኤሳውን ታሪክ እዛ ላይ እናገኘዋለን። ኤሳው በኩር ሆኖ ነበረ የተወለደው። በብሉይ ኪዳን ደግሞ በኩርነት ወራሽነት ነው። በኩርነት የበረከት ቀጣይ በረከትን አስተላላፊ ነው። በኩርነት ወገኖቼ ትልቅ ኃይል ነው። የአብርሃም፣ የይስሐቅ፣ የያዕቆብ አምላክ የተባለው ኤሳው በረከቱን ስላቃለለ ነው። የያዕቆብ መሆን አልነበረበትም። እንደ ስርዓቱ፣ እንዳካሄዱ፣ እንደ በኩር ሆኖ እንደመወለዱ። ነገር ግን ኤሳው ምን አደረገ? ከቁጥር 26 ጀምሮ ብናነበው ብላቴኖቹም ይላል አደጉ ይልና ኤሳውና ያዕቆብን ነው። ያው መንታ ሆነው በእናታቸው ወድ እንደነበሩ እግዚአብሔር አስቀድሞ ለእናትየው ሊሆን ያለውን ደግሞ ነግሯት እንደነበረ ታናሹ በታላቁ እንደሚባረክ ታላቅየው ሳይሆን ታናሹ እንደሚሆን እግዚአብሔር የሰውን ልብ ያውቃል። የኔና የናንተን የዘረጋልን በረከት ያውቃል። ስንቶቻችን እንደምንታዘዝ፣ ስንቶቻችን እንደምናስተውል ደግሞ እግዚአብሔር ያውቃል። ስለዚህ አስቀድሞ ተናግሮ ነበር። ስለዚህ ብላቴኖቹ አደጉልና ኤሳውም አደን የሚያውቅ የበረሃ ሰው ሆነ። ያዕቆብ ግን ጭምት ሰው ነበር፣ በድንኳኑም ይቀመጥ ነበር። ይስሐቅም ኤሳውን ይወድ ነበር፣ ካደገም በኋላ ካደነውም ይበላ ነበርና። ርብቃ ግን ያዕቆብን ትወድ ነበረች። ለምን ይመስላችኋል? አስቀድሞ እግዚአብሔር ለእናቲቱ ምስጢሩን ነግሯታል። የትኛው በረከት አስቀጣይ እንደሚሆን አውቃለች። ስለዚህ እናት መቼም እንደ እናት ልጆቿን አታዳለም። እናት ጥሩ ቢሆን መጥፎ ቢሆን ልጅን ትወዳለች። አባቶችም እናንተ እንኳን ጥሩ ሲሆን ነው የኔ ልጅ፣ ሰነፍ ሲሆን ያንቺ ልጅ አይደለም እንዴ ያልና አይደል የሰማ ነው። አዎ መልካሙ የናንተ መጥፎ የናትየው ይሆናል። ስለዚህ እንቀበላለን፣ ሁሉንም ግን እንወዳለን። እግዚአብሔር ይባረክ። ስለዚህ ምን አለ? ርብቃ ግን
ያዕቆብን ትወድ ነበር ይላል። እና ያዕቆብም ወጥ ሰራ፣ ኤሳውም ደክሞት ከበረሃ ገባ። ኤሳውም ያዕቆብን ከዚህ ከቀዩ ወጥ አብላኝ፣ እኔ እጅግ ደክሜያለሁና አለው። ስለዚህም ስሙ ኤዶም ተባለ። ያዕቆብም በመጀመሪያ ብኩርናህን ሽጥልኝ አለው። አያችሁ፣ ያ ልብ ውስጥ ያለው ምንድነው? በኩር መሆን ነው፣ መባረክ ነው። ያዕቆብ አታላይ ነው። ያዕቆብ በብዙ አልፏል። ግን አንድ እግዚአብሔር የወደደለት ነገር አለ። ጥረቱም ሩጫውም መንገዱም መባረክ ነው። እግዚአብሔር መባረክን መፈለግ አጥንቶቻችን ውስጥ ይጨምር። ከምድራዊ ይልቅ ሰማያዊውን መፈለግ ይሁንልን። የእግዚአብሔር በረከት አስቀጣዮች እግዚአብሔር ያድርገን። በእኔና በእናንተ መዳን አይቅለል ወገኖቼ። ስለዚህ ምን አደረገ ይላል? ያዕቆብን በመጀመሪያ ብኩርና አንሽጥልኝ አለው። ኤሳውም እነሆ እኔ ልሞት ነኝ፣ ይህችስ ብኩርና ለምኔ ናት አለ። ያዕቆብም እስኪ በመጀመሪያ ማልልኝ አለው። ማለለትም ብኩርናውንም ለያዕቆብ ሸጠ ይላል። እግዚአብሔር ከእንዲህ አይነት አለማስተዋል ይጠብቀን ወገኖች፣ ይጠብቀን። ለማይረባ ነገር ክቡር የሆነውን መዳን እንዳናቃልል በዚህ ዘመን ወገኖች። እኔ እግዚአብሔር ተናግሮኝ ነው ይሄን መልእክት ይዤ የመጣሁት። ህዝቤ መዳን ደህንነቱን አቃሏል ብሎኝ ነው፣ ከኔም ጭምር እናንተም ብቻ አይደለም። ስለዚህ እግዚአብሔር አሁን ምን እያለን ነው? ተመለሱ እያለ ነው። መዳናችሁን አታቃሉ። ለሚጠፋ ዓለም ላይ ታተኩራችሁ መዳናችሁ አይቅለልባችሁ እያለኝ ነው ጌታ። ለትልቅ ነገር እንደተጠራን ነው። ኤሳው ባለማስተዋሉ ከታሪክ ሲወጣ ታያላችሁ። ከኢየሱስ ክርስቶስ ግንድ ሲወጣ ታያላችሁ። እግዚአብሔር ማስተዋልን ይስጠን። ያ አብርሃም የይስሐቅ የያዕቆብ አምላክ ተባለ። ኤሳው ተወገደ። እግዚአብሔር ከዚህ ያድነን ወገኖቼ፣ ያድነን። ደህንነታችን ላይ ማተኮር ይሁንልን። የተጠራንበት ጥሪ ትልቅ ነው። አንዳንዴ እኮ ኮስማኖች ምንም የሌለን ያልተሳካልን የምሬት ጩኸት የምንጮህ በእግዚአብሔር ፊት እንሆናለን። በሆነ ነገር ጎደለ ብለን ጥለን ለምን ሄደው ብንገነባው በወርቅ ቤታችን ብንሰራው አንድ ቀን ግን ተጠቅልሎ ይሄዳል። የማሄድ ግን ደህንነታችን ነው። የማሄድ ግን ለከበረ ጥሪ የተጠራንበት ሰማያዊው ሕይወት ነው ወገኖቼ። በሰማይ የሚጠብቀን አክሊል አለ። በሰማይ የሚጠብቀን ትልቅ ሽልማት አለ። ለዘለዓለም ከጌታ ጋር ልንሆን የታጨን እጩዎች ነን ወገኖቼ። እግዚአብሔር ወደዚህ ማስተዋል ይመልሰን። በምን ይሆን ዛሬ ሐሳባችን ያለው? ልባችን የተጣለው ምን ላይ ይሆን? ሩጫችን ሌሊትና ቀን የምንተጋለት ነገር ምን ይሆን? የሚጠፋ እንደ ኤሳው ያላስተዋልን ነን ወገኖቼ። ስለዛ ብለን ስንት ክፉ ነገር እናረጋለን። ስንት ከቅዱሳን የማይገባ ህይወት ከኛ መካከል ይገኛል። ስንቱ ነገር ላይ ለነቀፌታ ሆነናል። ስንቱ ነገር ላይ ይሄን ትልቅ ደህንነት ወገኖቼ ወደ ጎን አድርገን በብዙዎች ዘንድ የእግዚአብሔርን ስም አሰድበን ይሆን? እግዚአብሔር ይመልሰን። አሜን በሉ እስቲ። ጮክ ያለ አሜን ነው የምፈልገው። ጮክ ያለ አሜን። እግዚአብሔር ግን አባት ነው። ይመልሳል፣ ይፈውሳል፣ ያድናል፣ ያስጥላል። እግዚአብሔር በሰጠን ዘመን ግን መጠቀም ይሁንልን ወገኖቼ። ስለዚህም ኤሳው ምን አደረገ ይላል? ለምኔ ነው አለ። ብኩርና ምኔ ነው አለ። ለምኔ ነው አለ። አቃለለው። ስለዚህ ነው ዕብራዊ ጸሐፊ ዛጋ ወስዶ እንዳቃለለ እንደዚህ እንዳትሆኑ መራራ ስር እናንተ ውስጥ በቅሎ እንዳትጎዱ ምን አበሉ? መዳናችሁን ፈጽሙ። ደህንነት። እስቲ ጎናችሁ ላለው ሰው አንተ እኮ ድነሃል፣ አንቺ እኮ ድነሻል በሉት ወገኖቼ። ያኮ ትልቅ ነገር ነው። እግዚአብሔር ምስጢሩን ይግለጥልን እንጂ እንደ መዳን ምን አለ? ምን ይተካዋል? ምንም አይተካውም እኮ። ዛሬ የተያዝንባቸው ወጥመዶች በትንንሹ እዚሁ ሰፈር ወሰን እየከለልን አንዴ ክልል እንላለን፣ አንዴ እኔ አማራ ነኝ፣ አንዴ እኔ ኦሮሞ ነኝ። አቤት ሰይጣን ያስተናገደው እኛ መሀል መዓት ነው። አሁን ግን ከዚህ በኋላ አይቀጥልም በሉ እስቲ። አይቀጥልም በሉ።
አሁን ግን በደህንነቴ ቀንድ ከፍ ይላል በሉ እስቲ። የደህንነታችን ቀንድ ከፍ ይበል ወገኖች። እግዚአብሔር በብዙ ክብር ወደኛ የመጣበት ሰዓት ነው። መለየትን የምናውቅና በዚህ ጉብኝት ውስጥ ተጠቃሚዎች እግዚአብሔር የያዘን እንድንሆን እግዚአብሔር ይርዳን ወገኖቼ። ስለዚህ እንዲህ ይላል ሁለተኛ ይቅርታ በዕብራውያን 11 ላይ ስትመለከቱ የሙሴን ታሪክ ያ በእምነት እግዚአብሔርን ደስ ያሰኙ ሰዎች የተጻፈበት ታሪክ ነው። ዕብራውያን 11 ላይ ስትሄዱ እና ከነኛ ሁሉ መሃል በጣም ልቤ የገባውን የሙሴን ታሪክ እናያለን። ሙሴ ከግብጽ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍን እጅግ ምዕራፍ 11 ቁጥር 24 ላይ ነው ያለው። ከግብጽ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍን እጅግ የሚበልጥ ባለጠግነት እንደሆነ አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበልን መረጠ፣ ብድራቱን ትኩር ብሎ ተመልክቷልና። ምንድነው እያየን ያለ ነው? ሙሴ በፈርዖን ቤት ትልቅ ክብር እኮ ነው። የፈርዖን ልጅ ተብሎ የፈርዖንን ወንበር የሚተካ ምድራዊውን ነገር ካሰበ እኮ ወገኖቼ በጣም ትልቅ ነገር ነው እድል የተሰጠው። ግን ምን አየ ይላል? ትኩር ብሎ እኔና እናንተ ዛሬ ያገኘነውን መዳን ሙሴ በብሉይ ኪዳን ተቀምጦ አየው፣ ተመለከተው። ሊመጣ ያለውን የእግዚአብሔርን ስጦታ በክርስቶስ ኢየሱስ መዳን እንዳለ አየ። እዚህ ላይ እኮ ተጽፎልናል። ከእግዚአብሔር ሕዝብ ጋር መከራ እንዲወድቅ ምንድነው ያየው ይላል? በክርስቶስ ኢየሱስ መከራን መቀበል፣ ለክርስቶስ ኢየሱስ ብድራቱን ትኩር ብሎ አይቷልና ስለ ክርስቶስ ኢየሱስ ይላል። አይገርማችሁም? የብሉይ ኪዳን ሰው ነው። ነገር ግን ዛሬ እኔና እናንተ የተቀበልነውን መዳን ያለ ክርስቶስ ኢየሱስ ምንም ወደ እግዚአብሔር መሄድ አይቻልም። እና እግዚአብሔር የመጨረሻ የሰጠው መስዋዕት ሆኖ የቀረበ አዳኝ ኢየሱስን ተመለከተና መከራን መቀበል መረጠ። ዛሬ እኮ ዋጋ ላለመክፈል ነው ብዙ ነገር ውስጥ ችግር የምንገባው። ዋጋ እንዳንከፍል መዳናችንን አቅልለነዋል። ዋጋ እንዳንከፍል በብዙ መከራ ቢሆን ችግር ቢሆን የሚደርስብን ነገር መዓት ነገር እንኳን ቢሆን ወገኖቼ፣ ነገር ግን ስለ መዳናችን እየታገስን እንደ እግዚአብሔር ቃል መኖር እንድንችል እግዚአብሔር ጸጋውን ይልቀቅብን። ማዳኑ ለኃይል ነው። ይሄ የምንኖረው 70-80 ብዙ ጊዜ እንለዋለን አይደለም? ነገር ግን የሚጠብቀን የዳንበት ዘመን ግን ለዘላለም ነው ወገኖች። ለዘላለም ከእግዚአብሔር ጋር ለመሆን፣ ለዘላለም ከሲኦል ለማምለጥ የሲኦልን ክፋት ገልጦልናል። ስለዚህ እጆቻችን ተማረኩ። ጌታ ሆይ እኔ አንተ ነኝ ብለናል። ነገር ግን እንደ ጌታ ሰው ነው ወይ የምንመላለሰው? ይሄ እያንዳንዳችን ራሳችንን የምናይበትና የምንመለስበት ሰዓት ነው ወገኖቼ። ጥብቅ የሆነ ሰዓት ላይ ነው ያለን። የጌታ መምጫ በደጅ ነው። ጌታ ይዘገያል ብንል የኔና የናንተ መሄጃ እናቀው። ብዙዎች ወጥተው ወደ ቤታቸው ያልገቡ ሰዎች አሉ። በብዙ የሚደንቅ አንዳንዴ ሰው እንዴት እንዲህ አለፈ፣ በዚህ ለምን አለፈ ምንልባቸዋል። በፈለገው መንገድ እንለፍ። ስናልፍ በእውነት ደህንነታችን ይዘን ከሆነ የክብር ህይወት ይጠብቀናል ወገኖች። ይሄ ነው። አንዳንድ ጊዜ በቃ በእውነት የድሮ አባቶችና የሚጸልዩት ጸሎት አለ። አሟሟቴን አሳምርልኝ ይላል። አሟሟታችን እንዴት እንደምንሞት ሳይሆን ወገኖቼ እንዴት ኖረን እንደምናልፍ ነው። በአደጋ ቢሞት፣ በውሃ ቢወሰድ፣ በምናምን በሉት፣ በሳት ቢቃጠል፣ የፈለገው ነገር ይለፍ። በምናልፍበት ጊዜ ግን ኢሚዲየትሊ የዘላለም ህይወት ውስጥ እንገባለን። ከእግዚአብሔር ጋር ለዘላለም እንኖራለን። እግዚአብሔር ከዚች ምድር ሐሳብ ያላቀን ወገኖቼ፣ መላቀቅ ነው ያለብን። ስለዚህ ሙሴ ምን አለ? ትኩር ብሎ ተመልክቷልና መከራን ለመቀበል መረጠ ይላል። ምንድነው ምርጫችን? ምርጫችን ዋጋ ላለመክፈል ከሆነ ክርስትና መዳን መፈጸም አይቻልም። ፊልጵስዩስ ላይ ጳውሎስ እንደተናገረው ፈጽሞ አለ። መከራውን የምንሸሽ በረከቱን የምንቀበል ከሆነ አንዘልቅም ወገኖቼ። መከራ ክርስትና ውስጥ አለ፣ ችግር አለ፣ ፈተና አለ። ማንኛውም ሰው ሁሉ ፈተና አለ። የአባቶቻችንም ተፈትነው ነው ያለፉት።
ፈተናውን ግን በድል አሸነፉ። እግዚአብሔር የድል ሰዎች ያድርገን ወገኖች። ለፈተና የማንታለል፣ ለጥቅም የማንገዛ፣ ለስም ለክብር የማንሮጥ እግዚአብሔር ያድርገን። ይቺ ምድር ታልፋለችና የዚህ ምድር ጉዳይ ከኛ ይሽሽ። ወደ ሁለተኛ ጴጥሮስ እንሄድና ሁለተኛ ጴጥሮስ ምዕራፍ 3 ላይ እንሄድና ከቁጥር 8 እስከ 12 ደግሞ ጴጥሮስ ደግሞ የሚለን ነገር አለ። ከቁጥር 8 እናንተ ግን ይላል ወዳጆች ሆይ በጌታ ዘንድ አንድ ቀን 1000 ዓመት አንድ ቀን እንደሆነ ይህንን አንድ ነገር አትርሱ እያለን ነው። ዘመኑ ያለቀ ነው፣ አትርሱ። የሚያልቅ ዘመን ላይ ነው፣ አትርሱ። የትኛውንም ግንብ ብትገነቡ፣ የትኛውንም ነገር የተመኛችሁትን ብታገኙ ዘመኑ ግን ያልቃል። የዚህ ዓለም ቀን ቆጠራ በሰው ቆጠራ ላይ ነው። የማይቆጠር ዘመን ግን በእግዚአብሔር ዘንድ አለ። አንድ ቀን ይህን አንድ ነገር አትርሱ ይልና ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ ምን አይልም፣ አይዘገይም በሉ እስቲ። ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል ይላል። ስለማ ስለኔ ስለናንተ ይታገሳል። የጌታውም ቀን ግን እንደ ሌባ ሆኖ ይመጣል። ሌባ ማክሮት የመጣ ሰው አለ ቤቱ? አይደለም። ሌባ ድንገት ነው የሚመጣው። ቢታሰብ ኖሮማ ተዘጋጅቶ ይጠበቃል። የጌታ መምጫ ደጋግሞ ብዙ ቦታ የሚለው እንደ ሌባ ይመጣል ይላል። በዚያን ቀን ሰማያት በታላቅ ድምፅ ያልፋሉ፣ የሰማይ ፍጥረት በትልቅ ትኩሳት ይቃጠላል፣ ምድርም በእርሷም ላይ የተደረገ ሁሉ ይቃጠላል። እግዚአብሔር ከሚቃጠል ነገር ሩጫ ያድነን። ይሄ መጨረሻ ዘመን ሲሰበክ መቼም የሚወደው የለም። ለምን? ክፉኛ ይህች ምድር አጣብቃ ይዛናለች። ትኖራለህ፣ ትባረካለህ። በዚህ ዘመን በቃ እዚህ ውስጥ እንዲህ ትሰራለህ ቢሆን እንጨፍራለን። ወገኖቼ እግዚአብሔር የዚችን ዓለም አፕታይት ከውስጣችን ነቅሎ ያውጣልን፣ በእውነት ያውጣልን። እግዚአብሔር ግን ለሰማያዊ ነገር እየፈለገን ነው። የተፈለግክ ህዝብ እኮ ነህ ወገኔ። ከሚጠፋ ለማይጠፋ እኮ የተፈለግን ህዝቦች ነን። ለበረከት ነው የተፈለግነው። እግዚአብሔር ለሚበልጥ ነገር ነው ፈለኳችሁ የሚለን። ስለዚህ ምን ይላል? ይህ ሁሉ እንዲህ የሚቃጠል ከሆነ የእግዚአብሔርን ቀን መምጣት እየጠበቃችሁ እያስቸኮላችሁ በቅዱስ ኑሮ እግዚአብሔርንም በመምሰል እንደምን ልትሆኑ ይገባችኋል። ስለዚህ ቀን ሰማያት ተቃጥለው ይቃጠላሉ፣ የሰማይን ፍጥረት በትልቅ ትኩሳት ይፈታል። ነገር ግን ጻድቅ የሚኖርባት አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን። አሜን አሜን። እንደቆሜ ነበር አሜን የምለው በእውነት ነው። የሚጠብቅ ልብ ያለው ሰው ይዝለል ወገኖቼ። ኢየሱስ ይመጣል፣ ጌታ ይመጣል። ዘመን ያልቃል፣ እያለቀ ነው፣ የቸኮለ ነው። እያስቸኮላችሁ ይላል። እንደውም እግዚአብሔር አስቸኳዮች ያድርገን። የጌታ መምጫ የምናስቸኩለው እንዴት እንደሆነ ታውቃላችሁ? ስንተጋ ነው። ስለ ብዙዎች ግድ ብሎን የብዙዎችን ሕይወት ስናተርፍ የእግዚአብሔር ሙላት ሲፈጸም ኢየሱስ ይመጣል። ስለዚህ ወደዚህ እግዚአብሔር ያትጋን፣ ያንሳን ወገኖቼ። እግዚአብሔር ወደዚህ ሊጠራን ነው የፈለገው። ስለዚህ ወዳጆች ሆይ ይላል ይህን እየጠበቃችሁ ያለ ነውር ያለ ነቀፋ ሆናችሁ በሰላም በእርሱ እንድትገኙ ትጉ። የጌታችን ትዕግስት ምናችሁ ነው? መዳናችሁ እንደሆነ ቁጠሩት ይላል። ቁጥር 17 ላይ ዘለን እንሂድና እንግዲህ ይላል እናንተ ወዳጆች ሆይ ይህንን አስቀድማችሁ ስለምታውቁ ማታውቁ አይደላችሁም ነው፣ ታውቃላችሁ ነው የሚለው። በአመፀኞች ስህተት ተስባችሁ ከራሳችሁ ጽናት እንዳትወድቁ ምን በሉ እስቲ ድምፅ ልስማ። ተጠንቀቁ። አዎ ጥንቃቄ ይጠብቀሃል። ማስተዋል
ይጋርድሃል ይላል እግዚአብሔር ቃል። ተጠንቀቁ። ነገር ግን በጌታችን በመድኃኒታችን በኢየሱስ ክርስቶስ ጸጋና ዕውቀት እደጉ ይላል። እግዚአብሔር ያሳድገን። አድጎ የጨረሰ ሰው እዚህ ስለሌለ እግዚአብሔር ያሳድገን። የእድገት ዘመናችን ላይ ነው ያለነው ነው የሚለን። እግዚአብሔር የተባረከና የተመሰገነ ይሁን። እንግዲህ ምንድነው እዚህ ላይ ያሳየን ያለው? ሊመጣ ያለው አዲስ ሰማይና አዲስ ምድር እንጠብቃለን ይላል። ክብር ለኢየሱስ ይሁን። ይሁላችሁ እስራኤላውያንን እግዚአብሔር ከግብጽ ከፈርዖን እጅ በመጀመሪያ ስቃታቸውን በፈርዖን ብዙ ተረግጠው ስለነበር ከሰማይ ሆኖ እግዚአብሔር ስለመረጠው ሕዝብ ሲል ምን አለ ይላል? እግዚአብሔር አደመጠ ይላል። እግዚአብሔርም ተነሳ ወረደ ይላል። ክብር ለኢየሱስ ይሁን። የዚህን ዘመን የቤተ ክርስቲያን ጉስቁልና እግዚአብሔርን ያወርደዋል ወገኖች። ለመበቀል እግዚአብሔር ጠላትን ይመጣል። የሚበቀለው ግን በእኔና በእናንተ። ይሄ ነው ሪቫይቫል ማለት። በዚህ በተበቃዩ እግዚአብሔር ክንድ ውስጥ ሆኖ ለበቀል የሚነሳ ህዝብ ስንሆን ነው። የምንበቀለው ደግሞ ሰውን አይደለም። የምንበቀለው አጋንንትን ነው። ዛሬ የነጠቀ ሰዎችን ህይወት እየወሰደ ያለው ዛሬ ወገኖች፣ አሁን ይሄ ባለፈው ያለፍንበትን የዚህን ምንድነው ሃሎዊን ወር ተመልከቱ። ሰው ለሰይጣን እንዴት እንደሚተጋ ተመልከቱ። ሰይጣንን የሚያመልኩበት የሰይጣንን ስራ ያገጠጠ አጽም እየሰቀሉ እግዚአብሔር ይገስጸው። በእውነት ነው ማለት ሰው ምን ያህል እንደተጋረደበት የምታዩት ለአይን እንኳን አይማርክም እኮ ሸረሪትን እያስቀመጠ። አሁን እኛ እኮ አይናችን ስለበራ ነው የምናየው። ተመልከቱ ሰው እንዴት ከሸረሪት በጣም ምጠላት ነገር ቢኖር ሸረሪት ናት። ለምን መሰላችሁ? በልጅነቴ ብዙ እዚህ ላይ ሸረሪት ሸናብሽ እየተባለ ይቆስል ነበርና ከዛ ምን አለ በጣም ነው ምጠላት። እግዚአብሔር ይገስጸው። ያጋንን ተፈልፈሎች ናቸው እነኝ አጽምን በመስቀል ነገሮችን በማለት ሰይጣን እንዲፍል ለፊት እያከበረ እኮ ነው ወገኖች። የወጣቱን ትውልድ ሊበላ እየተዘጋጀ ነው። አረ ቅዱሳን መንቃት አለብን፣ መነሳት አለብን። ተሐድሶ ያስፈልገናል። መናጠቅ አለብን። ቤተ ክርስቲያን በሪቫይቫል መታደስ አለባት። በቃ ይሄ ነው ጌታ ያለኝ። መዳናችሁን አታቅልሉ፣ አይቅለልባችሁ። በእናንተ ውስጥ የገባ ኢየሱስ ሰማይና ምድር የፈጠረ ነው። የኔና የእናንተን ታሪክ የተለወጠው በደሙ ኃይል ነው፣ በከንቱ አይደለም። ስለዚህ ምን በሉ? ማንነታችሁን አንቁት ነው የሚለው። እኔ ሰማያዊ ነኝ በሉ። እኔ እግዚአብሔር ልጅ ነኝ። ኃይለኝነታችሁን አነሳሱት ወገኖቼ። ጠላት የሚደነግጠው እንዲህ ሲል ነው። አለበለዚያ እንደ ኤሳው ምን ያደርግልኛል ብኩርና ካላችሁ አሽቀንጥሮ ያወጣችኋል። አሽቀንጥሮ ነው ያወጣው። እግዚአብሔር ማስተዋልን ይስጠን። ስለዚህ እግዚአብሔር ለእስራኤላውያን ወረደ። በወረደ ጊዜ በዘጸአት 19 ላይ እንደምታዩት በከባድ ደመና እወርዳለሁ አለው ለሙሴ። ተራራው ጨስ ነበር። ያን ክብር ይሄ የዕብራዊ ጸሐፊ ቀጥሎ ይናገረዋል። አሁን ቅድም ካነበብንበት ጋር ወደ ዕብራውያን መጽሐፍ ስትሄዱ እና ምን ይሆናል ይላል። በቃ በዛ በትልቅ ህዝብ ያንን የራሴ ያለውን ህዝብ ሊያወጣ እግዚአብሔር ወረደ ይላል። ወረደ ወገኖቼ። እግዚአብሔር ከወረደ በኋላ ምንድነው የሆነው? ትእዛዝ ህግ ነው የሰጣቸው። በዛ ህግ እንዲመላለሱ ነው የሰጣቸው። ግን እነሱ ምን ሊወርሱ ነው የወጡት? ልክ ከግብጽ እንደወጡ ነው። ከወጡ በኋላ ነው እግዚአብሔር ህግ ሰጣቸው። የሰማይ አምላክ ወገኖቼ እነሱን ምድራዊ ነገር ሊወርሱ ይለዋል የዕብራዊ ጸሐፊ። እነሱ ምድራዊ ነገር ለመውረስ እግዚአብሔር ወረደ። የኔና የናንተ ነገር ግን ምድራዊ ጉዳይ አይደለም፣ ሰማያዊ ነው። በማንም እጅ ያልተሰራችሁን ይላል ዕብራውያን ላይ ዛው ስትሄዱ ቁጥር 18 ጀምሮ ምዕራፍ 12 ቁጥር 18 ስትሄዱ ሊዳሰስ ወደሚችል ወደሚቃጠል እሳት፣ ወደ ጭጋጉ፣ ወደ ጨለማ አውሎ ነፋስ፣ ወደ መለከትም ድምጽ፣ ወደ ቃሎቹም ነገር አልደረሳችሁም። ይህን የዘጸአት 19ን እያነሳ ነው። አልደረሳችሁም ይልና ተመልከቱ፣ የኔና የናንተን ጥሪ ነው ይልና ያን ነገር የሰሙ ሌላ ቃል እንዳይጨመርባቸው ለመኑ። እንስሳት እንኳን ተራራውን ቢነካ ተወግሮ ይሙት የምትለው ትእዛዝን ሊታገሱ አልቻሉምና ሙሴ እጅግ እፈራለሁ እንቀጠቀጥማለሁ እስኪል ድረስ የሚታየው እጅግ የሚያስፈራ ነበር። ነገር ግን ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ደርሳችኋል። ወደ ከተማይቱም ኢየሩሳሌም በደስታ ወደ ተሰበሰቡት ወደ
አላፋት መላእክት ሰማያት ወደ ተጻፈ ወደ በኩራት ማህበር የሁሉ ዳኛ ወደሚሆን ወደ እግዚአብሔር ፍጹምና ወደ ፍጹማን ወደ ሆኑ ፍጹምም ወደ ሆኑት ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ይልቅ የሚሻለውን ወደሚናገር መርጨት ደም ደርሳችኋል ይላል። ኢየሱስ ጌታ ነው። ወደዛ ነው የደረስነው። ዘመን እያለቀ ሲመጣ ለኔና ለናንተ የክብር ቀን ነው የሚጠብቀን። የእግዚአብሔር ልጆች እኮ ተብለናል ወገኖች። ያቶ ከሌ ልጆች ከመባል ያወጣን እግዚአብሔር ይባረክ። የከሌ ዘር ከመባል ያወጣን እግዚአብሔር ይባረክ። እኔና እናንተ ግን ርስቱ ተቆጥሮ ታይቶ ወደማያልቀው ዜግነት ገብተናል። ልጆቹ ሆነናል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ዛሬ ውስጣችሁ የመዳናችሁ ማንነት ለማነቃቃት ነው የቆምኩት። ኢየሱስ ጌታ ነው ወገኖቼ። ያድናል፣ ይታደጋል። ወደማይጠፋው ክብር ወደ ዘላለማዊው ኃይል እግዚአብሔር ሊያኖርህ ሊያስመልጥህ ከድካም ሊያወጣ ወደኛ በክብሩ መጥቷል። ተነስ እያለ ነው። እናንተ የማንትስ ልጅ አይደላችሁ፣ እናንተ የኔ ናችኋል። የኔ ናችኋል እግዚአብሔር። ክብር ለኢየሱስ ይሁን። እንደ እግዚአብሔር ያለ ማን አለ? ስለዚህም ቁጥር 28 ላይ ምን ይላል? የማይናወጥ መንግስት ስለምንቀበል በማክበርና በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ እንያዝ። አምላካችን በእውነት የሚያጠፋ እሳት ነው ይላል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። የጠላትን ስራ የሚያጠፋ አምላክ ነው ያለን ወገኖቼ። ስለዚህ እግዚአብሔር ያለን ያለው ምንድነው? አሁን ተነስታችሁ ራሳችሁን አዘጋጁ ያለን ነው። ገላትያ ምዕራፍ 3 ብዙ ጥቅሶችን አንባለሁ፣ ታገሱኝ። ገላትያ ምዕራፍ 3 ከቁጥር 26 እስከ 29 ደግሞ የእግዚአብሔር ልጆች መሆናችንን ጳውሎስ ደግሞ ለገላትያ ሰዎች አጥብቆ ይነግራቸዋል። እንደዚህ ይላል ምዕራፍ 3 ከቁጥር 26 እስከ 29 በእምነት በኩል ሁላችን በክርስቶስ ኢየሱስ የእግዚአብሔር ልጆች ምንድነው የሚለው? ናችሁ። አሜን ነኝ በሉ እስቲ። ከክርስቶስ ጋር አንድ ትሆኑ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና አይሁዳዊ ወይም ግሪካዊ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድ ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁ። ክብር ለእግዚአብሔር ይሁን። የመጀመሪያው ዘፍጥረት 1 ላይ ስትሄዱ እግዚአብሔር ምን ፈጠረ ነው የሚለው? በመልኩ ሲማን ነው የሚመልስ? ወንድ ፈጠረ ነው የሚለው? አዎ፣ እንደሱ እንዳትሉ እንዳትሳሳት። ሰው ፈጠረ ይላል። ወንድም ሴትም ምንድነው? ሰው ነው። አዲስ ኪዳን እኮ ነው ወገኖች አንድ ያደረገን። ስለዚህ ምን ሆነ? ወደዛ ወደ ከበረው አንድነት ወራሾች እንድንሆን ተጠርተናል። እንድትሆኑ የተጠመቃችሁት ይላል ከክርስቶስ ጋር እሱ በከፈተልን በር የገባ ነው። ጥምቀትን የሚያነሳው ገላትያ ላይ ለምንድን ነው ስንል ስንጠመቅ የምንለው ነገር አለ። የተጠመቃችሁ ታውቃላችሁ። ወደ ውሃው ስንገባ ምንድን ነው የምንለው? ለስጋ ለዓለም ለሰይጣን ሞቻለሁ። ግን ተነስተን ስጋን እንደገና ያነቃቃ ነው እግዚአብሔር ማዳኑን ያምጣልን ወገኖች። ከዛ ደግሞ ከክርስቶስ ጋራ አብሬ እሱ የሞትን ጉልበት አሸንፎ እንደተነሳ እሱ በኩር እንደሆነ እኔም ከክርስቶስ ጋር ተነስቻለሁ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሰው ይሄን ለመጠመቅ የእግዚአብሔር ልጅ መሆን ያስፈልገዋል። እንዴት ነው የእግዚአብሔር ልጅ ምን ሆነው? ሰው ሁሉ የእግዚአብሔር ልጅ አይደለም። እግዚአብሔር በላከው በክርስቶስ ኢየሱስ የሚያምኑ ኃጢአት እናቴ በኃጢአት ጸነሰችኝ ይላል ዳዊት። ፍጥረት ሁሉ በኃጢአት እንደተወለደ ምናልባት ኢየሱስን ማታውቁ ካላችሁ ፍጥረት ሁሉ በአንዱ በአዳም ኃጢአተኛ ሆኗል። እግዚአብሔር አይቀበለው። እግዚአብሔር የሚቀበለው በላከው በአንዱ ልጁ በሞቱና በትንሣኤው ስለ ኃጢአቴ ሞቷል። የኔ ኃጢአት ክርስቶስ ወስዶታል። የክርስቶስ ጽድቅ እኔ ወስጃ እቀበላለሁ ብሎ ኢየሱስን የህይወቱ ጌታ ያደረገ ሰው የእግዚአብሔር ልጅ ይባላል። ይሄንን እያልን ነው የእግዚአብሔር ልጆች ይሆን ነው። ስለዚህ ወገኖች አንድ እንደሆነን
አንድ ሰው ናቸው ይልና እናንተ የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር ተስፋው እንደ ተስፋው ቃል ወራሾች ናችሁ ይላል። ክብር ለኢየሱስ ይሁን። ከአባቶቻችን እኮ ትንሽ የሆኑ ነገሮች እንደው ርስቶች ካሉ ስንት ቤተሰብ ይጋደላል። በዛ ላይ ወንድምና እህት ይፋጃል ጥሎ ሲሄድ። የኔና እናንተ ውርስ የማያጋድል ነው ወገኖች። ሰማያዊ ርስት ነው። ዘለየው እልፍ አላፍ ብንሆን ለእልፍ አላፍም የሚበቃ ርስት ነው። የሰላም ርስት ነው። የፍቅር ርስት ነው። የጤና ርስት ነው። በቃ የደስታ ርስት ነው። ያለ ገደብ ሰላሙን የሰጠን ጌታ ይባረክ። ያለ ገደብ ማስተዋል የሰጠን ጌታ ይባረክ። ያለ ገደብ የሱ ልጆች ሆነን ወራሾች ነን። ኢየሱስ ጌታ ነው። ገላትያ 4:6 ላይ ቀጥሎ የሚለው ነገር አለ። ልጁም ይላል ልጆችም ስለሆናችሁ እግዚአብሔርን አባ አባት ብሎ የሚጮህበትን የልጅነት መንፈስ በልባችሁ ውስጥ ላከ። ክብር ለኢየሱስ ይሁን። ይህን ሰሞን ምን እንደነካኝ አላቅም። አባዬ አባባባ ማለት አጥንቴ ውስጥ ገብቷል። ዛሬ ዳንኩ መሰለኝ። ይግባባችሁ። አባ ስትሉ የሚወዳችሁ አባት ጋር ሄዳችሁ እኮ አባ ስትሉ የአባቶች ልብ ይቀልጣል። አባቶች ልጆቻችሁ መጥተው አባ ሲሏችሁ ነፍሳችሁ አይደለም ይወጣው? ማሚ ሲሉም እንደዛው ነው። እውነት ልንገራችሁ፣ አሁን ሱቅም ልሂድ የትም ልሂድ ማም የሚል ድምፅ ሰማ፣ ልክ የልጆቼ ድምፅ ስለሆነ ልቤ ይደነግጣል። እግዚአብሔር ስትጠሩት እንዲህ ነው ልቡም ይደነግጣል። ለኛ ይነቃቃል። ለኛ በረከት ሊሰጥ ይችላል ወገኖች። ስለዚህ አባ አባ ብላችሁ ጸልዩ። ይሄንን መንፈስ ነው የተቀበላችሁት። ከዚህኛው ውጡ፣ ከሚያደክማችሁ ውጡ። ዛሬ ቻሌንጆቻችሁ ላይ ፎከስ አድርጋችሁ አትርሱ። ብዙ ርስት እየጠበቃችሁ ነው። ለእናንተ የሚያስብ አባት አላችሁ። ስትወጡ ስትገቡ የሚጠነቀቅ እውነተኛ አባት፣ አይኑ የተከፈተ በመንገድ ሁሉ የሚመራ ጠላትህን በዙሪያህ እንዳይነካ በዙሪያዋ ቅጥር አጥራለሁ በመካከሏ ክብሬን እገልጣለሁ ያለ ጌታ፣ በእኛ ዙሪያ እሳትን አጥሮ የሚያኖር ጌታ አለ። ስለዚህ ጌታ ክብርን ስጡት። ለአባትነቱ ክብር ስጡት። ለአባትነቱ አባት ነው ወገኖች። ወደዚህ ማስተዋል ተመለሱ ነው የሚለን። ከእንግዲህ ወዲህ ይላል ውስጥ ልጅነትን መንፈስ በልባችሁ ስላከ፣ ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም። ዛሬ እንደ ባሪያ ያደረገን አጋንንት እዚሁ ይመታል። ዛሬ በታችነትን ውስጣችን የጨመረ ክፉ ይመታል። እኔ ግን ከሁሉ በላይ ነኝ እንድንል ያስችለናል። ከመከራው በላይ ነኝ፣ ከችግሩ በላይ ነኝ፣ ከእንቆቅልሹ በላይ ነኝ፣ ከጨለማው በላይ ነኝ፣ ከሰይጣን እቅድና አጀንዳ በላይ ነኝ። ስልጣን እኮ ነው የተሰጠን። ክብር ለእግዚአብሔር ይሁን። በላይ ነኝ በሉ። ይሄን ካላላችሁ ጠላት አስሞኝቶ ነው። ነኝ ስትሉ ግን ነገር ይሄዳል። የእውነት ልንገራችሁ፣ የፈለገ ነገር በህይወታችሁ ቢፈጠር እናንተ ግን ከሁኔታው በላይ ደስተኛ ሰው ሆናችሁ የሚያኖር የአባትነት የልጅነት መብት እግዚአብሔር ሰጥቶናል። ስንቶቻችን እንደምንጠቀም አላቅም። ጠላት ግን ሊያስለቅስህ ነው የሚፈልገው። ጠላት ግን ይሸፍንብሃል፣ ልጅነትህን መወደድህን ይሸፍንብሃል። ሁሉን ግን አልፎ የሚያኖር እግዚአብሔር አባ አባ የሚባል የሚጠራ አምላክ አለን ወገኖቼ። ስለዚህ በጌታ ደስ ይበላችሁ። እንደ እግዚአብሔር ያለ ማንም የለም። ስለዚህ ከሆናችሁ ደግሞ በክርስቶስ የእግዚአብሔር ወራሽ ናችኋል። ኢየሱስ ጌታ ነው። እንደው አሁን የትራምፕ ወራሽ ናችሁ ብትባሉ እዚህ ነው የምታሸበሹ። በእውነት ነው የምነግርህ። ግን የእግዚአብሔር ወራሽ እስኪ አስቡ። ጎን ያለውን ሰው አንተ ትልቅ ውርስ አለ በሉት። ትልቅ ውርስ እኮ ነው ያለ። በእውነት እኮ ነው። አረ ደስ ይበላችሁ። ከፊታችሁ ሳቅ አይጥፋ። የሚያኖር ደስታ የእግዚአብሔር ልጆች። ክብር ለኢየሱስ ይሁን። ሮሜ 8:18-19 ለኛ ይገለጽ ዘንድ ካለው ክብር ጋራ ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳልሆነ አስባለሁ። የፍጥረት ናፍቆት የእግዚአብሔር ልጆች መገለጥ ይጠባበቃልና ይላል። በዚህ በእግዚአብሔር ልጅነት እንድንገለጥ እንድናይ ፍጥረት ይጠብቀናል። ፍጥረት ይጠብቀሃል፣ ይጠብቅሻል። ሊያየን ይፈልጋል። ማን ነው ከዚህ መከራ ከዚህ ጨለማ የሚያስመልጠኝ ይላል። ያው አፋቸው ባይል ውስጣቸው እየጮኸ ነው። ስለዚህ ወገኔ እየተጠበቅን ያለን ባለ ብዙ ርስቶች የእግዚአብሔር ልጆች
ምንም ያልጎደለብን መጨረሻ ደስቲኒያችንን የምናውቅ የእግዚአብሔር ልጆች ነን። ስለዚህ ደስ ይበለን ወገኖቼ። ክብር ለእግዚአብሔር ይሁን። ሃሌሉያ። አሁን የመጨረሻ ቃል የምንመላለስበትን ፖዚሽን አነብና ሁላችን ተነስተን ጸልያለን። እግዚአብሔር በፊታችን ላለው ዘመን እሳቱን በእኛ ውስጥ ይለኩሳል። ይሄ ያንገላታን ያደከመን ማንነታችን ይወድቃል። ከዚህ በኋላ ከእግዚአብሔር ጋር ተጣብቀን እንደ ጀግኖች የእግዚአብሔር ወራሾች፣ ኃይለኞች፣ ሰራተኞች በምድር እንሁን እንጂ እኛ በዚህ እንዳልሆን አሁን ማነበው ቃል ይገልጽልናል። ቆላስይስ ምዕራፍ 3 እንሄድና ከቁጥር 1 እስከ 4 እንደዚህ ይላል። እንግዲህ ይላል ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ ይላል። በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ለምን? ሞታችኋልና። ቅድም በጥምቀት ምን ሆነናል? ሞተናል። ለኃጢአት ለስጋ ብለናል አይደለም? ሞታችኋል። ሕይወታችሁ በእግዚአብሔር ከክርስቶስ ጋር ተሰውሯልና እናንተም ዙሪያ አጥር አለ እያለ ነው። ተሰውሯል። በስልጣን ላይ ነው ያለነው። ተሰውሯልና ሕይወታችሁ የሆነው ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ። ኢየሱስ ክርስቶስ ጌታ ነው። የት ነው ፖዚሽናችን? አረ ይሄ እኮ መንደር የገባ ህዝብ ሆነብኝ። አሁን እናንተ ሶስተኛ ሰማይ ላይ ጳውሎስ ተሄዶ የእግዚአብሔርን ክብር አየሁ እንዳለ እግዚአብሔር ከፍታው ዛም ጋር ነው ለማለት አልችልም። እግዚአብሔር የት እንዳለ ባናቅም ግን እግዚአብሔር በከፍታው አለ። አጋንንት ግን አንደኛ ሰማይ ላይ ነው ያለው። ስለዚህ እኛ ከላይ ስለሆነን አጋንንትን ሁሉ ይረግጠዋል። ሰይጣንን እየረገጥን የምንኖር ነን። በእኛ ላይ ስልጣን የለውም። ስልጣን የኛ ነው። በአጋንንት ፍርሃት፣ በደጋሚ፣ በጠንቋይ፣ በምናምን መተት አንያዝም ወገኖቼ። እግዚአብሔር ከዚሁ ከመተት ሁሉ በላይ ነው። ስልጣን የኛ ነው። ሰይጣንን ተቃወሙት ምን ይላል? አዎ በዙሪያው ሊያደባል። ግን ምን በሉት? ሂድ ስትሉት ይሄዳል። እናንተ በገባችሁበት ሰፈር ሰይጣን መስራት የለበትም እያለ ነው። የለበትም። እኔ በምኖርበት ከተማ አጋንንት መሰልጠን የለበትም እያለ ነው። ቤተ ክርስቲያን ባለችበት ከተማ አጋንንቶች መስራት የለባቸውም። በእውነት በዚህ መረዳት ህይወታችን ከተለወጠ እኛ እዚህ ስናመልክ እዚህ አካባቢ ያሉ ጠንቋይ፣ መናፍስት፣ ሳቢ የፈለጋችሁትን በሏቸው ይወድቃሉ። ስልጣን የላቸውም። የኛ ልጅነታችንን አለማወቅ ነው። ስልጣችንን አለማወቅ መላገጫ አርጎናል። ዛሬ እዚህ መጥቶ አምልኮ ሰይጣን ይሄዳል። አጋንንት ያዘው በጌታ በኢየሱስ ስም ከዚህ ድካም ውስጥ የምንወጣበት ዘመን መጣ። ይችን ቅጥር አልፋትም፣ አይገባም። በሰው ውስጥ አጋንንት ምን አይልም፣ አይሰለጥንም፣ አይገዛም። የአያቴ ቅድመ አያቴ መንፈስ እንዲህ አድርጎኝ ኖ፣ የክርስቶስ መንፈስ ነው በእኔ ላይ የሚገዛ። የሰይጣን መንፈስ አይገዛም እኔ ጋር። እኔ ሰፈር ላይ አይሰራም፣ እኔ ቤት ላይ አይሰራም። በጌታ በኢየሱስም በዚህ ስልጣን ሁላችን እንነሳና ዛሬ ለዚህ ለተከበረው እራት ተጋባዦች ነን ወገኖቼ። ሰባሪው በፊታቸው ወጥቷል ይላል። ሃሌሉያ። ሴቶላ ካታና ማካራ ባጃና ማንዲያ እነርሱም ሰብረው ወደ በሩ አልፈው በርሱ በኩል ወጡ። ንጉሳቸው በፊታቸው አልፏል። እግዚአብሔር በራሳቸው ላይ ነው ይላል። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ እስቲ አንዴ ጮክ በሉና ኢየሱስ ክርስቶስ ጌታ ነው በሉ። እጃችሁን አንድ እጃችሁ አንስታችሁ እስቲ በአየሩ ላይ፣ በህይወታችሁ ላይ፣ በታሪካችሁ ላይ ከዚህ በኋላ በሚቀጥል የህይወት ዘመናችሁ እግዚአብሔር በሰጠን የህይወት ዘመን ላይ ኢየሱስ ጌታ ነው በሉ። በቃ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ